ፊታችሁ ላይ ማዲያት ሲወጣ የመጀመሪያ እርምጃችሁ ምንድነው? ወደ ሱቅ ትሄዳላችሁ። ማዲያት ያጠፋል የተባለና ቶሎ ያነጣል የሚል ማስታወቂያ ያለበትን ርካሽ ቅባት በትንሽ ብር ትገዛላችሁ። ቅባቱን መቀባት በጀመራችሁ በ3 ቀን ውስጥ ፊታችሁ ይነጻል። ማዲያት የጠፋ ይመስላል። ነገር ግን ከሳምንት በኋላ ያንን ቅባት ስታቆሙት ምን እንደሚፈጠር ታውቃላችሁ? ፊታችሁ ከድሮ በባሰ ሁኔታ ይጠቁራል፣ ይቃጠላል፣ አልፎም ተርፎ ወደ ሰማያዊ ቀለም ይለወጣል። ዛሬ ማንም ደፍሮ የማይነግራቸውን የንግድ ድርጅቶች እንድታውቁት የማይፈልጉትን ያንን አደገኛ ሚስጥር ነግራቸዋለሁ። በተለይ ደግሞ በአሁኑ ሰዓት ብዙዎቻችሁ እያወቃችሁ የሚሆን ሳታውቁ ፊታችሁ ላይ እየተጠቀማችሁባቸው ስላሉት አደገኛ ምርቶች ስምና በውስጣቸው ስላለው ገዳይ ንጥረ ነገር በዝርዝር የምናይ ይሆናል። ይህ ሚስጥር በቆዳችሁ ጤና ላይ ብቻ ሳይሆን በጠቅላላ ማንነታችሁ ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ብዙዎቻችሁ ማዲያት በወጣባችሁ ቁጥር መስታወት ፊት ቆማችሁ ራሳችሁን ስትጠሉ፣ በራስ መተማመናችሁ ሲወድቅና ከሰዎች ጋር ለመገናኘት ስታፍሩ ትውላላችሁ። ያንን ጭንቀታችሁን የሚረዱ ነጋዴዎች ደግሞ በጥቂት ቀናት ውስጥ ፊትሽን እንደ መስታወት የሚያበራ እያሉ መርዛማ የሆኑ ኬሚካሎችን ይሸጡላቸዋል። ቪዲዮውን እስከ መጨረሻ በጥሞና ተከታተሉ። ምክንያቱም ይህንን አዙሪት እንዴት እንደምትሰብሩትና ፊታችሁን በተፈጥሯዊ መንገድ እንዴት እንደምታክሙት በዝርዝር አሳያችኋለሁ። እነዚህ በየሱቁና በየመንገዱ የሚሸጡት ይዘታቸውና አሰራራቸው በግልጽ ያልታወቀ ርካሽ ቅባቶች ውስጥ 3 ዋና ዋና ገዳይ ኬሚካሎች አሉ። እነዚህ ኬሚካሎች ፊታችሁ ላይ ምን እንደሚሰሩ ስታውቁ ዛሬውኑ መጠቀም ታቆማላችሁ። ከዛ በፊት ግን ማዲያትን ለማጥፋት መጀመሪያ ለምን እንደወጣ በትክክል ማወቅ አለብን። ቆዳችን ስር ሜላኖሳይት የተባሉ ቀለም አምራች ሴሎች አሉ። ስራቸው ቆዳችን ከፀሐይ ጨረር ለመከላከል ሜላኒን የተባለ ጥቁር ቀለም ማምረት ነው። ልክ ፀሐይ ሲመታን ወይም ቆዳችን አደጋ ላይ መሆኑን ሲረዳ እነዚህ ሴሎች ቶሎ ብለው ጥቁር ቀለም በማምረት ቆዳችንን ይሸፍኑታል። ልክ እንደ ዣንጥላ ማለት ነው። ማዲያት ማለት እነዚህ ሴሎች ተረብሸው ካስፈለገው በላይ ቀለም ማምረት ሲጀምሩ የሚፈጠረው ነው። እነዚህን ሴሎች የሚያስቆጡና ማዲያትን የሚያባብሱ 4 ዋና ዋና ነገሮች አሉ። አንደኛ፣ የሆርሞን መዛባት። በተለይ በእርግዝና ጊዜ ወይም የወሊድ መከላከያ ክኒን በሚወሰድበት ጊዜ ኢስትሮጅን የተባለው ሆርሞን እነዚህን ሴሎች እንዲያመርቱ ትዕዛዝ ይሰጣቸዋል። ይህ ዘማስክ ኦፍ ፕሬግናንሲ ይባላል። ብዙ ጊዜ ከወሊድ በኋላ ሆርሞኑ ሲስተካከል ማዲያቱ ይጠፋል። ነገር ግን በኬሚካል ለማጥፋት ከሞከራችሁ ሴሎቻችሁ ይበልጥ ይቆጣሉ። ሁለተኛ፣ ከፍተኛ ጭንቀት። ስትጨነቁና እንቅልፍ ስታጡ ሰውነታችሁ ኮርቲዞል የተባለ የጭንቀት ሆርሞን ያመነጫል። ይህ ሆርሞን ቀጥታ ሂዶ ቀለም አምራች ሴሎችን ያነቃቃቸዋል። ለዚህ ነው በሀዘን ወይም በከፍተኛ ጭንቀት ጊዜ ፊታችሁ የሚጠቁረውና ማዲያት የሚወጣባችሁ። ማዲያትን ለማጥፋት ክሬም ብቻ ሳይሆን ሰላማዊ አእምሮ ያስፈልጋል። ሶስተኛ፣ ከፍተኛ ሙቀት። ብዙዎቻችሁ ፀሐይ ትከላከላላችሁ፣ ነገር ግን ማታ ማታ የእንጀራ ምጣድ ፊት ወይም ትኩስ ምድጃ ፊት ለሰዓታት ትቆማላችሁ። ያ ከፍተኛ ሙቀት ቆዳችሁን ያስቆጣዋል። ሜላኖሳይቶች ቀለም ማምረት ይጀምራሉ። ለዚህ ነው ብዙ ምግብ አብሳይ እናቶች ለከፋ ማዲያት የሚጋለጡት። አራተኛ፣ ብሉ ላይት። አሁን ይህንን ቪዲዮ የምታዩበት ስልክ ወይም ላፕቶፕ የሚያመነጨው ብርሃን ልክ እንደ ፀሐይ ቆዳ ውስጥ ዘልቆ የመግባት አቅም አለው። ማታ መብራት አጥፍታችሁ ስልክ መጠቀም ማዲያት እንዲፈጠርና እንዳይጠፋ ትልቅ ምክንያት ይሆናል። አሁን ማዲያት እንዴት እንደሚመጣ ይህን ግን ብዙ ሰዎች ቶሎ እንዲጠፋላቸው ብለው ርካሽ ቅባቶችን በመግዛት ራሳቸውን ይጎዳሉ። በእነዚህ ቅባቶች ውስጥ ያሉትን 3 አደገኛ ኬሚካሎች አሁን እንይ። እነዚህ አደገኛ ኬሚካሎች ካየን በኋላ ማዲያትን ያለምንም የጎንዮሽ ጉዳት የምናክምበትን 100% ተፈጥሯዊና ሳይንሳዊ መፍትሄ የማሳያችሁ ይሆናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሃይድሮኪኖን። ይህ ኬሚካል በብዙ አውሮፓ ሀገራትና በበለጸጉ ሀገራት እንዳይሸጥ በጥብቅ ታግዷል። ምክንያቱም ደግሞ እጅግ ያስደነግጣል። ሃይድሮኪኖን ቆዳችን እንደ ጋሻ ሆኖ የሚጠብቁትን ሜላኖሳይት የተባሉ ጥቃቅን ሴሎችን ሙሉ በሙሉ ይገላቸዋል። መጀመሪያ ላይ ቆዳችሁ ነጭ የሆነ ሊመስላችሁ ይችላል። ነገር ግን ይህ የሆነው ቆዳችሁ ጤናማ ስለሆነ ሳይሆን መከላከያው ሙሉ በሙሉ ስለተላጠ ነው። ልክ ጥቁር ልብስ በበረኪና ስታጥቡት ቀለሙ እንደሚለቀው ሁሉ ይህ ኬሚካልም ቆዳችሁን እንደዛው ያደርገዋል። ኦክሮኖሲስ የተባለ አስፈሪ የቆዳ በሽታ ያመጣል። ቆዳችሁ ወደ ሰማያዊ፣ ጥቁር ወይም ጥቁር አረንጓዴ ቀለም ይቀየርና ይህ ለዘላለም የማይጠፋ ቋሚ ጠባሳ ይሆናል። በምንም አይነት ክሬም ወይንም መድኃኒት ሊጠፋ አይችልም። ከዚህም ባሻገር የፀሐይ ዩቪ ጨረር ወደ ቆዳ ውስጥ ዘልቆ በመግባት ዲኤንኤ ያበላሻል። ይህ ደግሞ ለቆዳ ካንሰር የሚዳርግ አደገኛ ሁኔታ ይፈጥራል። ቆዳችሁ ፀሐይ ሲነካው መከላከያ ጋሻ ስለሌለው ይጎዳል፣ ይቃጠላል፣ ይቆስላል። ሁለተኛ፣ ስቴሮይድ። ስቴሮይድ መጀመሪያ ላይ እንደ አስማት ሆኖ ይሰራል። ማሳከክን፣ መቅላትንና ቁስለትን ፈጥኖ ያጠፋል። ፊታችሁ እንደ ህፃን ልጅ ይለሰልሳል። የነጣ ስለሚመስላችሁ በውጤቱ ትደሰታላችሁ። ነገር ግን ይህ ጊዜያዊ ማስታገሻ ብቻ ነው። ትልቁ አደጋ
ቀስ ብሎ ነው የሚመጣው። ቆዳችሁ ሱስ ይይዘዋል። ቆዳው ራሱ የመጠገን ተፈጥሯዊ ስራውን አቁሞ ሙሉ በሙሉ በቅባቱ ላይ ጥገኛ ይሆናል። ቅባቱን ካቆማችሁት ቆዳችሁ ይደነግጥና ከፍተኛ የሆነ የማሳከክ የመቅላትና የመለብለብ ስሜት ይፈጥርባቸዋል። ማዲያቱ ቀድሞ ከነበረበት በ3 እና 4 እጥፍ ጨምሮ ይመለሳል። ይህ ሪባውንድ ኢፌክት ይባላል። ከዚህ በላይ ስቴሮይድ የቆዳን ህዋሳትን ቀስ በቀስ እየበላ ያጠፋቸዋል። ቆዳችሁ እንደ ሽንኩርት ልጣጭ ሳሳ ሲሆን ከውስጥ ያሉ ቀጫጭን የደም ስሮች በፊታችሁ ላይ በግልጽ ይታያሉ። ቆዳችሁ አንዴ እንደዚህ ከሳሳ በኋላ ወደ ነበረበት ጤንነቱ ለመመለስ ረጅም ጊዜና ከፍተኛ ጥንቃቄ ይጠይቃል። 3ኛ ሜርኩሪ ተራ ኬሚካል ሳይሆን እጅግ አደገኛ ገዳይ መርዝ ነው። ይህ መርዝ ቆዳችሁ ላይ ብቻ ሳይሆን በቆዳ ቀዳዳችሁ ሰርጎ በመግባት ቀጥታ ወደ ደማችሁ ይቀላቀላል። አንዴ ደም ውስጥ ከገባ መላ ሰውነታችሁን ማዳረስ ይጀምራል። በዋነኝነት የሚያጠቃው ኩላሊቶቻችሁን ነው። ኩላሊታችን ደማችን የማጽዳት ስራውን እንዳይሰራ እንቅፋት ይሆንበታል። ሜርኩሪ በኩላሊት ውስጥ እየተጠራቀመ ሲሄድ ኩላሊታችን ቀስ በቀስ ስራውን ያቆማል። ከዚህ በተጨማሪ የነርቭ ስርዓቱን በመጉዳት ሁልጊዜም ድካም፣ የማይለቅ የራስ ምታት፣ የእጅ መንቀጥቀጥና የማስታወስ ችሎታ መቀነስ ያስከትላል። ነጋዴዎች ሜርኩሪ የሚጨምሩት ፊታችሁ በጥቂት ቀናት ውስጥ እንዲነጣ ለማድረግ ብቻ ነው። ስለ ጤናችሁ ምንም ግድ የላቸውም። ፊታችሁ ሲበላሽ መልሳችሁ ወደ እነሱ ስትሄዱ ሌላ ክሬም ሽጠው ተጨማሪ ትርፍ ያገኛሉ። የእናንተን ብርና ጤና ይበዘብዛሉ። ይህ አዙሪት አንዴ ከጀመራችሁት ለመውጣት እጅግ አስቸጋሪ ነው። አሁን ወደ ዋናው መፍትሄ እንምጣ። ማዲያት ለማጥፋት ቆዳን መላጥ ሳይሆን ቀለም አምራች ሴሎችን ማረጋጋት ያስፈልጋል። ይህንን ለማድረግ ደግሞ ከውጭም ከውስጥም መስራት አለብን። ማዲያትን ያለምንም የጎንዮሽ ጉዳት የምናክምባቸው 400% ተፈጥሯዊና ሳይንሳዊ ዘዴዎችን አሁን አሳያችኋለሁ። ዘዴ 1 የውስጥ ጽዳት። ማዲያት ብዙ ጊዜ የጉበታቸው መጨናነቅ ምልክት ነው። ጉበት ደምን የማጽዳት ስራውን ሲበዛበትና ሲቆሽሽ ቆዳ ላይ ጥቁር ነጠብጣብ ያሳያል። ቆዳ የጉበት መስታወት ነው። መፍትሄ በየቀኑ ጠዋት ቀይ ስርና ካሮት ፈጭታችሁ ጠጡ። ቀይ ስር ጉበትን ያጸዳል። ካሮት ደግሞ በቫይታሚን የበለጸገ ስለሆነ የቆዳ ሴሎችን ቶሎ እንዲታደሱ ያደርጋል። ይህንን መጠጥ ለ21 ቀን ብትጠጡት ፊታችሁ ላይ ያለውን ለውጥ በአይናችሁ ታያላችሁ። ቆዳችሁ ከውስጥ ወደ ውጭ መጠገን ይጀምራል። ዘዴ 2 ተፈጥሯዊ የፊት ማስክ። ድንች ውስጥ ጠቃሚ ኢንዛይም አለ። ይህ ኢንዛይም በተፈጥሮ ቆዳን የማንጣትና ቀለሙን የማመጣጠን አቅም አለው። አዘገጃጀቱ አንድ ድንች ፈጭታችሁ ጭማቂውን አውጡት። በዚያ ጭማቂ ላይ ግማሽ የሻይ ማንኪያ እርድና 1 የሾርባ ማንኪያ እርጎ ቀላቅሉበት። እርድ ጸረ ኢንፍላሜሽን ስለሆነ ቆዳችሁን እንዳይቆጣ ያደርጋል። እርጎ ደግሞ ላክቲክ አሲድ ስላለው የሞተውን ቆዳ በቀስታ ያድሰዋል። ይህን ማስክ በሳምንት 3 ጊዜ ማታ ማታ ተጠቀሙት። ፊታችሁ ላይ ለ20 ደቂቃ ቆይታችሁ ለብ ባለ ውሃ ታጠቡ። ዘዴ 3 ፀሐይ መከላከያ። ምንም አይነት ውድ መድኃኒት ብትቀቡ ፀሐይ መከላከያ ካልተጠቀማችሁ ማዲያቱ በፍጹም አይጠፋም። ፀሐይ መከላከያ የቅንጦት ሳይሆን የማዲያት መድኃኒት ነው። ፀሐይ መከላከያ የምትቀቡት ከቤት ስትወጡ ብቻ አይደለም። ቤት ውስጥ ሆናችሁ ምግብ ስታበስሉ ከምጣዱ ሙቀት ለመከላከል መቀባት አለባችሁ። SPF 30 እና ከዚያ በላይ የሆኑ የፀሐይ መከላከያ በየ3 ሰዓቱ ተቀቡ። ዘዴ 4 አፕል ሳይድ ቪኒገር። ይህ ውህድ የቆዳ የፒኤች መጠንን ያስተካክላል፣ የጠቆረውን ክፍል ያደበዝዛል። አጠቃቀሙ አፕል ሳይድ ቪኒገርን ከውሃ ጋር ቀላቅላችሁ በጥጥ ማዲያቱ ያለበት ቦታ ላይ ብቻ ተቀቡት። ለ5 ደቂቃ ቆይታችሁ ታጠቡት። ይህ ቀለሙ እንዲደበዝዝ ይረዳል። ማዲያት የውስጥ ጤናችሁ መበላሸት ምልክት ነው። ቅድም በቀይ ስር ጉበታችሁ እንዴት እንደምታጸዱ አይተናል። ነገር ግን ሰውነታችሁ በውስጡ ያሉትን የተበላሹ ሴሎችን፣ መርዛማ ኬሚካሎችንና ቆሻሻዎችን ራሱ ጠርጎ የሚያስወግድበት ኦቶፋጂ የተባለ ተአምረኛ የተፈጥሮ ሂደት አለ። ይህ ሂደት ማዲያትን ከማጥፋት ባለፈ ቦርጭን ያቀልጣል። ያረጁ ቆዳ ሴሎችን በአዲስ በመተካት የቆዳ መሸብሸብን ይከላከላል። የሆርሞን መዛባትን ያስተካክላል። ቤታችሁ ውስጡ ናችሁ። ይህንን ሂደት እንዴት እንደምታስጀምሩት ለማወቅ አሁን ስክሪኑ ላይ የመጣውን ቪዲዮ ተጭናችሁ ተመልከቱ። እዛ ቪዲዮ ላይ እንገናኛለን።